ተማሪ ትምህርት ሲጨርስና ስራ ሲጀምር ህይወቱ የሚቀየር ይመስለዋል። አይቀየርም። የባሰ ችግር ነው የሚመጣው። ስራ ስትፈልግ የባሰ ነው። አሁን በዚህ ሰዓት ላይ ለወጣቱ ህልም ነው የሚያስፈልገው ወይስ ሰላም? ጊዜ ፈጅተን ይሄ ህይወት ማየት አለብን የለብንም? እንዴት ሌላ ቀን ይሁንልን? የውጭ ስኬት ብዙ ገንዘብ ልናመጣ እንችላለን። የውጭ ስኬት መኪና ልንገዛ እንችላለን። ያ ሁሉ ገንብተን እቺ ከረሳናት በሚገርም ቤታችን ውስጥ ሆነን ይሄ ስጋ ከታመመ ምን ትርጉም አለው? አሁን ምንድነው የለመድነው? በቃ ነገረኛ ሰው ከመጣ በለው ከከሰክ ተስፋ መቁረጥ። ውጭ ያለ ሁኔታ ውስጤ ይቋጠረው ወይስ ውስጤ የገነባሁት ውጭውን ይቀይረው? ልጇ አሟታልና እንደሚሻላት ልጄ አምናለሁ፣ ግን ደግሞ አንድ ቀን አጣታለሁ የሚል ጭንቀት ሁሌ ይረብሻታል። ልጇ ለማዳን የሚቻላት ሁሉ ነገር ታደርጋለች። ግን እዚህ ዓለም ሁሉ ነገር በእኛ ቁጥር ውስጥ አይደለም። አሁን አባቴ ታመነ፣ ሙሉ ቤተሰባችን ስንት ዓመት ብዙ ነገር ነው ያደረግነው። ግን ህይወት በእኛ ቁጥር ውስጥ አይደለም። መሄድ ባለበት ሰዓት ሄደዋል። ቻይልድ ትራውማስ ወይ ህፃን እያለን በሆነ መንገድ ተጎተን ሊሆን ይችላል። አእምሮ ሄዶ ትራውማው ላይ ይሄዳል፣ ስቃዩ ላይ ይሄዳል። እዚህ ጋር ሆኖ እዛ እንዳለ ይሰቃያል። እቺ ለሞመንት ልኑራት ወይስ ወደ ኋላ ተመልሼ በደሌ ልድገምባት? ስለ ችግሩ የምትጨነቀው ምንም አያዋጣም። ችግሩ ፊት ለፊት ሲመጣ የሰው ልጅ አቅሙ በዛ ሰዓት ነው። የሆነ ችግሩ ሲመጣ ሰው ይወጣዋል። ምን ይገድለዋል መሰለሽ? ሰላም እንዴት ናችሁ ውድ ተመልካቾቻችን? ተመልሰን መጥተናል። ባለፈው በነበረን ቆይታ ላይ ብዙ ነገር ተምራችኋል ብለን ተስፋ እናደርጋለን። ዛሬም ከዳዊት ድሪምስ ጋር ተመልሰን ተጨማሪ ጥያቄዎችን ለመመለስ እዚህ ቀርበናል። አብራችሁን ቆዩ። ዴቭ ለሁለተኛ ጊዜ ስለተገኘ እናመሰግናለን። ባለፈው የነበረን ቆይታ ላይ ስለ ሰላምን ነው ማስቀደም ያለብን ወይስ ህልም የሚለው ላይ ነበር በደንብ ያየነው እና ያቆምንበትም እንዴት ያንን ሰላም ማስቀጠል እንችላለን የሚለው ላይ ነው። ግን እዛ ላይ ከመሄዳችን በፊት አሁን ክላሱ ተቀይሯል፣ ሙሉ ኮንቴንቱም እየተለወጠ ነው እና ለምንድን ነው ክላሱ እየለወጥከው ያለው? ድሮ ትኩረቱ የነበረ ህልም ላይ ነው። እኔ ዳዊት ድሪምስ ነኝ። ስለዚህ ማንኛውም ሰው ትልቅ ህልም እንዲኖረው መርዳት ነበረ። አሁን ቆንጆ ነው። አንድ ሰው ትልቅ ህልም ካለው ጠዋት ተነስቶ ህልም ለማሳካት ነው የሚሮጠው። ትልቅ ህልም ከሌለው ጠዋት ተነስቶ የት ይሄድ? ስለዚህ በዚህ መንገድ ብዙ ሰው ትላልቅ ህልሞች አስቀምጠው ህልሙን አሳክተዋል ብቻ ሳይሆን የህይወቱ ኳሊቲ ጨምረዋል። ግን ተመልሰን ክላሶቻችን ስናያቸው አብዛኛው ሰው ህልሙ በማሳካት ከተቀየረው ይበልጥ እዛ ትምህርት ያሉ ኮንሰፕቶች በመጠቀም ቀን በቀን ህይወቱን ያሻሸለው ይበልጣል። ስለዚህ በተደጋጋሚ ሳየው አንድ ውሳኔ ወሰንኩ። ሌላ ይሄ የወሰነልኝ ምንድነው? አንዳንድ ሰው በጣም ገብቶት ይመጣል፣ ሬዲ ሆኖ ይመጣል፣ ህልም ያስቀምጣልና መታ አድርጎ ያሳካዋል። ሌላ ሰው ህልም ሲባል እሷ ብቻ ይወስዳል፣ ሌላ ሁሉ ነገር አይወስደውም እና ሌላ የባሰ ጭንቀትና ግራ መጋባት ይገባ ነበር። ድሮ ህልም ማሳካት ነበር፣ አሁን ህይወት ነው እና እንኳንም ቀየርን፣ አይገናኙም። ምክንያቱም እቺ ህይወት ግጥም አድርጋ ከኖርካት ጠዋት ተነስተህ መሆን ያለብህ ከሆንክ ማድረግ ያለብህ ካደረግ፣ ሀሳብህን ከተቆጣጠርክ፣ ስሜትህን ከተቆጣጠርክ፣ ስጋዊ አካልህን ከተቆጣጠርክ መጀመሪያ ህይወት እንደምትፈልገው ነው። ለቤተሰብህ አስፈላጊ የሆነ ነገር ታደርጋለህ። ለመስሪያ ቤትህ እንደሱ በአገር ደረጃ ጠቃሚ ሰው ነህ። አሁን ህልም ብታለም ያ ህልም መሳካት ብቻ ነው ያለበት፣ አይገናኝም። ህልም አንድ ኤሪያ ነው የምታሳካው፣ ይሄ ግን ህይወት ነው። አሜዚንግ። ህልምን ለረጅም ጊዜ አስተምረዋል፣ ለብዙ ዓመታት አስተምረዋል እና ከሱ አሁንን ስለመኖር ነው ወደ ሰላም ወደ መሆን የነበረው ትራንዚሽን እንዴት ነበረ? ከባድ ነበረ ማለት አሁን እዚህ ድሪምስ ሁሌ የምናድግበት ምክንያት እኔ ለማስተማር ብዬ አልመጣም። ብዙ ጊዜ የሚያጋጥመኝ አንዳንድ ሰው ለመማር ይመጣልና እየተማረ የሚያስበው ለምንድነው እንዴት አድርጎ ለሌላ ሰው እንደሚናገር ነው። አሁን እኔ በቃ ስለ ህይወት ማወቅ ፈልጋለሁ። እንዴት አድርጌ ነው ሁሌ ደስተኛ መሆን የምችለው? ምክንያት ይቻላል። ትናንት አሁን ለምሳሌ ክላስ አንድ ጥያቄ ተጠይቀው ነበረ። ቢዝነስ ውስጥ ውጥረት ግዴታ ነው አለ። ማን ነው ግዴታ ያደረገው? ውጥረት አልባ ህይወት መኖር አንችልም? እኔ ውጥረት አልባ ህይወት መኖር ፈልጋለሁ። እስካሁን ድረስ አልቻልኩ ማለት አልችልም ማለት አይደለም። እስካሁን ድረስ አላወቅኩ ማለት አላውቅም ማለት አይደለም። ስለዚህ ሳጠና አሁን የምናስተምረው ያለን ትምህርቶች ህይወቴ ሲያቀለው አየሁት። ደስታዬን ሲጨምር፣ ህልሜ ሲሳካ ሳይሆን ገና ህልሙ ሳይሳካ ቀን በቀን ህይወቴ ሲቀል፣ ሰላሜ ሲጨምር፣ እንቅልፌ ሲሻሻል፣ ጤንነቴ ሲሻሻል አየሁት። በዚህ መንገድ እየሄድን ስንሄድ ምንም ማይስተካከል ነገር አይኖርም። እቺ ህይወት ከተስተካከለች ደግሞ ምንም ማይስተካከል ነገር አለ።
ስለዚህ መጀመሪያ ሰላማዊ ሰልፍ ተነስቶ ነበረ። ምክንያቱም ህልም በቃ ሰው የለመደው ነው የሚወደው ህልም ተብሎ እሱ ስለተለመደ እንቀይራለን ሲባል በጣም ከባድ ተቃውሞ ነበረ። ከመጥፎ ዓላማ ሳይሆን ከጥሩ ዓላማ እንዴት ከህልም ሰውማ ከችግሩ እንዲወጣ ህልም ያስፈልገዋል። ኖ there is a better way። አሁን ሰው እየቀመሰው ሲሄድ ሰው ሰላሙ እየጨመረ ሲሄድ እረፍቱ እየጨመረ ሲሄድ እየገጠመ ነው። ሁላችንም የሆነ የሚያጋጥመን ፕሮብለም አለ። አሁን ይህን ክላሱን ስንወስድ ስለ ሰላም ስንማር አሁን መኖርን ስንማር በዛ ሰዓት ላይ ሰላም እንሆናለን። ሁሉም ነገር ሰላም ነው፣ እኔ ሰላም ነኝ፣ የሆነው ደግሞ ሆኗል ብለን የምንቀበለው ወይ ደግሞ የምንማረው ነገር አለ እና ልክ ከዛ ቦታ ስንወጣ ግን ቻሌንጆች አሉ ወይ የሚያጋጥመን ነገር አለ። እሱን ነገር ሲያጋጥመን ደግሞ ኮምፕሊትሊ ደግሞ እንቃወሳለን እንደገና። እንዴት እሱን ነገር ማስተካከል እንችላለን? አሁን ማንኛውም ሰው ተማሪ ሲመጣ ብዙ ጥያቄ ይዞ ነው የሚመጣው። ግን የመጀመሪያ ክላስ፣ ሁለተኛ ክላስ፣ ሶስተኛ ክላስ ሲገባ አንዳንድ ሰው በመጀመሪያው ክላስ አያለሁ የተለያየ ሰው እንደዚህ ብሎ ይመጣል፣ አኩርፎ ይመጣል። ቤት ኪራይ እዳ ወይ ጭንቀት ወይ ከሌላ ሰው ጋር ተጣልቶ ተሸክሞ ይመጣልና የሰው ፊት እየተቀየረ የሰው ወገብ ቀና እያለ ሲሄድ አያለሁ። ደስ ይለኛል። ምንም ነገር አናደርግም። ለሰዎች አዌር ነው የምናደርጋቸው፣ ንቁ እንዲሆን ነው የምናደርጋቸው። አብዛኛው ሰው ተኝተዋል። በምን ነው የሚተኛው? በአእምሮ ተረት። ህይወትህ እንዳትኖራት አእምሮህ ነው የሚኖርልህ። ህይወትህ እንዳትኖራት በአእምሮ ያሉ ፓራዳይሞች ሁሌ ጭቅጭቅ ናቸው፣ ሁሌ እንዳሉ ናቸው። አሁን ክላሶቻችን ከመጀመሪያ ጀምሮ የሚሰራ ስትሬቺንግ፣ ኤሮቢክስ፣ ብሪዚንግ፣ እነዚህ ሁሉ ነገሮች መጀመሪያ አእምሮ ጸጥ ያደርጉታል። ከዛ ክላስ የምንሰጥበት መንገድ፣ የምንጠይቃቸው ጥያቄዎች፣ የት ነው ያለው፣ የተለያዩ ሀሳቦች የምንጠይቀው ሰው አዌር እንዲሆን ኮንሽስ እንዲሆን ይረዱታል። ስለዚህ ኮንሽስ ከሆንክ ችግሩ ከአንተ ጋር ምን ጉልበት አለው? ኮንሽስ ካልሆንክ፣ ንቁ ካልሆንክ ችግሩ ይዞ ነው የሚጠፈጥፍህ፣ አእምሮ ይዞ ነው የሚጠፈጥፍህ። ኮንሽስ ከሆንክ ግን ችግሩ ትጠቀምበታለህ፣ ታድግበታለህ፣ ትቀይርበታለህ። እኛ ጋር ሲመጡ ሰዎች ኮንሽስ ስለሚሆኑ ከችግሩ በላይ ይሆናሉ። ነገር ግን ከኛ ሲሄዱ እቺ ኮንሽስ ትጠፋለች። ስለዚህ ስልጠናው ስቴፕ ባይ ስቴፕ ሰዎች ኮንሽስ ሆነው የሚቀጥሉበት መንገድ እንዲያዳብሩ መርዳት ነው። አሁን ክላሱ ላይ እየተማርነው ያለ ነው። አሁን ሰላም እንሁን ስንል ምን ማለታችን ነው? ቢካዝ በጣም ብዙ ሰው በራሱ መንገድ ዲፋይን ያደርገዋል። ምን ማለታችን ነው? ሰላም ነኝ ስንል ሰላም እንሁን። ሰላም እንሁን ለማለት በአራት ደረጃ እንየው። አሁንም የውጭው ዓለም በእኔ ቁጥጥር ውስጥ አይደለም። እስከሚቻለኝ ድረስ የውጭው ዓለም ለመቀየር እሄዳለሁ። ውስጥ ግን በእኔ ነው። አሁን ውስጥ ስንል ለአራት እንክፈለው። መጀመሪያ ይህ ስጋዊ አካል በእኔ መንገድ ነው የሚሄደው ወይ? ይህ ስጋዊ አካል መልካም በሆነ መንገድ እየሄደ ከሆነ ጤንነት ይባላል። አእምሮ መልካም በሆነ መንገድ እየሄደ ከሆነ ሰላም ይባላል። ስሜቶቼ መልካም በሆነ መንገድ እያበሩ ከሆነ ፍቅር ይባላል። ሁለንተናዬ መልካም በሆነ መንገድ እየሄደ ከሆነ ደስታ ይባላል። ስለዚህ ስቴፕ ባይ ስቴፕ እኔ መጀመሪያ ስጋዊ አካሌ መልካም በሆነ እኔ በምፈልገው መንገድ እየሄደ ነው። አሁን ለምሳሌ ስቀመጥ እንደዚህ ነው መቀመጥ ፈልገው ወይስ እንደዚህ? እቺ የመጀመሪያ ናት። በቪዲዮ የሚታይ ይሄን ስለሆነ ነው። አሁን አቀማመጥህ በአንተ ቁጥጥር ውስጥ ከሆነ ቀና ብለህ ትቀመጣለህ። ማንም ሰው እንደዚህ ብለህ መቀመጥ አይፈልግም። ግን ንቁ ካልሆን ፓራዳይም ይመጣልና ትደግፋለህ ምናምን ትላለህ። እንደዚህ መሆን ፈልገህ አይደለም፣ ግን የለህበትም። ይሄ ብቻ አይደለም። ስትሄድ እንዴት ነው የምትሄደው? አንድ ሰው ንቁ ከሆነ አረማመዱ በቃ ሰላም ያለው አረማመድ ነው የሚሆነው። ካልሆነ ይሄ ስጋዊ አካል በማን መንገድ ነው የሚሄደው? ስትቀመጥም፣ ስትነሳም፣ ስተኛም፣ ስትራመድም፣ ስትበላ። ንቁ ከሆንክ የሚመጣ ምግብ አይተህ በጸሎት አድርገህ በመስጋና አድርገህ በስነስርዓት አድርገህ ትመገባለህ። ንቁ ካልሆንክ ይጥቀመህ አይጥቀምህ፣ ያስፈልግሃል አያስፈልግህም አያገባህም፣ ብቻ ልብላ በቃ የለህበትም። ዝም ብሎ እጅህ ብቻ ነው እያነሳ የሚያጎርስ። ምግቡ እንደዚህ ብለህ አታየው። የተገኘ ምግብ የተገኘ መጠጥ በቃ ምቾትና ጣፋጭነት ብቻ ነው የሚያገባህ እንጂ ይሄ ምግብ ይጠቅመኛል፣ ይገነባኛል፣ ያሳድገኛል የሚባል ነገር የለም። እቺ ስጋዊ አካል የሚገባት ነገር ስንሰጣት፣ ማያስፈልጋት ነገር ስንከለክላት፣ የሚያስፈልገን ነገር ካደረግን ይሄ ስጋዊ አካል ጤንነት ይሆናል አይሆንም? ይሄ ቀላል ነገር አይደለም። ይሄ ካላደረግነው የውጭ ስኬት ብዙ ነገር ልናሳካ እንችላለን። የውጭ ስኬት ሁሉ ሊሞላ ይችላል።
የውጭ ስኬት ብዙ ገንዘብ ልናመጣ እንችላለን። የውጭ ስኬት መኪና ልንገዛ እንችላለን። የውጭ ስኬት ቤት ልንገዛ እንችላለን። ፎቅ ልንገነባ እንችላለን። ያ ሁሉ ገንብተን እቺ ከረሳናት በሚገርም ቤታችን ውስጥ ሆነን ይሄ ስጋ ከታመመ ምን ትርጉም አለው? እቺ ጤናማ ሆና ውጭ ቢሳካልን ደስ ይላል። ስጋችን ጤናማ ሆኖ በመኪና ብንሄድ ደስ ይላል። የትኛው ይሻላል? ይሄ ስጋ ፍርስርስ ብሎ ታመ ሆስፒታል የምትቀመጥ አይነት ሰው ሆነ የሚገርም መኪና ቢኖርህ ይሻላል ወይስ ጤናማ ሆነ የውስጥ ስኬቱ አሳክተህ ከዛ ደግሞ መኪናና ቤት ቢኖርህ የትኛው ይሻላል? ስለዚህ ስጋዊ አካል መልካም በሆነ መንገድ ስንመራው ጤንነት ይባላል። አእምሮ መልካም በሆነ መንገድ ስንመራው ሰላም ይባላል። ይሄ ደግሞ ምን ማለት ነው? አእምሮዬም ልክ እንደ ስጋዬ ዝም ብሎ አይልም። አብዛኛው ሰው ልብ አይለውም። ጠዋት እንደተነሳ አእምሮ ማንኛውም ሰው ቀንህ እንዴት ነው መጀመር የምትፈልገው ብትዩ፣ እኔ ቀኔ በጸሎትና በምስጋና መጀመር እፈልጋለሁ ነው የሚለው። የእውነት ሁሉ ሰው ቀኑ በጸሎትና በምስጋና ይጀምራል? እንጸልይ እናመሰግን፣ ለፈጣሪ የምንጨምርለት ነገር የለም። ለእኛ ነው ጥቅሙ። ሰው እየጸለየ እኮ ልቡ ሌላ ቦታ ሊሄድ ይችላል። ስለዚህ ለምሳሌ አንድ ሰው ለጸሎት ለምስጋና ተቀምጦ ሀሳቡ ሌላ የሚሄድ ከሆነ ሀሳቡ በሱ ቁጥጥር ውስጥ ነው። ቢሮ ሆኖ ስለ ቤት የሚያስብ ከሆነ ቤት ሆኖ ስለ ቢሮ የሚያስብ ከሆነ መንገድ ይሄደ የሆነ ድምፅ ዝም ብሎ ሁሌ የሚያወራል። አትረባም፣ አትሄድም፣ ምን ሆነ ነው፣ ነገ ምን ላደርግ ነው፣ ከነገ ወዲያስ፣ አቤት ጊዜ ገደልኩት አቅሜ ሳልጠቀምበት ሁሌ የሚል ከሆነ ግዴታ ያለብህ አሁን አንቺ አእምሮሽ ከአንቺ መመሪያ የሚወስድ ከሆነ ስለ ራስሽ መልካም የሆነ ነገር ነው ማሰብ የምትፈልጊው ወይስ መልካም ያልሆነ? ስለ ወንድሞች እህቶች መልካም የሆነ ነገር ነው ማሰብ የምትፈልጊው መልካም ያልሆነ? ስለ እናትሽ አባትሽ፣ ስለ ቤተሰቦች መልካም የሆነ ነገር ነው ማሰብ የምትፈልጊው መልካም ያልሆነ? ስለ አዲስ አበባ፣ ስለ ኢትዮጵያ መልካም የሆነ ነገር ነው ማሰብ የምትፈልጊው መልካም ያልሆነ? አይደለ? ደስ የሚል ነው የምትፈልጊው። ግን ሰው ጠዋት ተነስቶ አእምሮ ስለምን ነው የሚያስበው? አቤት እናቴ ምን ትለኛለች፣ እነዚህ ሰዎች እንትና እሱ ልጅ አስቀየመኝ፣ ባለፈ እንደምን እንዳደረገ ብቻህን እኮ ነው። እዚህ ጋር ሆነ የትናንት ነው የምትኖረው። ትናንት የሰደበ ሰው ካለ ትናንት ካናደደ አሁን ሰውየው ሳይኖር በድጋሜ ትቃጠልበታለህ ብቻህን ሆነ እና ነገ ስታገኘው ደግሞ ምን እንደሚያደርግ አስበህ እዚህ ጋር እርር ትላለህ። የሆነው ሆነዋል፣ የሚሆነው አብረና ያለን አሁን እዚህ ጋር ነው ያለው። እኔ አእምሮ ከኔ መመሪያ የሚወስድ ከሆነ ለሰውየው ይቅር ማለት እችላለሁ? አልችልም። ሰላሜን መጠበቅ እችላለሁ? አልችልም። አሁን አእምሮዬ እኔ በፈቀድኩለት መንገድ መልካም በሆነ መንገድ የሚሄድ ከሆነ ሰላም ነው። ህገወጥ ከሆነ ግን የሚያስፈልግ የማያስፈልግ ሀሳቦች ያስባል። ወደኋላ ሄዶ የማይከፈቱ ፋይሎች ይከፍታል። ላፕቶፕሽ ከፍተሽ ኤክሰል ከፈለግሽ ኤክሰል ነው የምትከፍቺው። ወርድ ካስፈለገሽ ወርድ ነው የምትከፍቺው አይደለ? ዝም ብለሽ ሁሉ የምትከፍቻቸዋለሽ። አእምሮ እንደሱ አይደለም የሚያደርገው። ትናንት ጋር ሄዳል እንዴ ለምን እንደሱ አደረግኩ? በልጅነቴ እኮ በድለውኛል። እንትና ደግሞ እንደሱ ማድረግ የሱማ ጥፊ ማለት ነበረብኝ። ከዛ ደግሞ ወደፊት ደግሞ ትሄጃለሽ። አቤት ከሳምንት በኋላማ ጉዴ ነው፣ ገንዘብ ያልቅብኛል፣ ቢያባሩኝስ ጎዳና ልወጣ ነው። ምንም ይሄ ሀሳብ ምንም ቁም ነገር አይወጣበትም። ግን አእምሮሽ ምንም ዳኛ ስለሌለው እና ብቻሽን ድብር። ሁሌ እንደምለው እንደዚህ አይነት አእምሮ ያለው ሰው ቤት ቢሆን መጣላቱ አይቀርም። የተበጠበጠ ስለሆነ ትንሽ ከነኩት ቡም፣ ከቺ ሴትዮ መኖር አልችልም። እሺ ከሷን ለይህና ከወንድምህ ጋር ነው። ሳምንት ይጣላል ከወንድምህ። ቢሮ ብትወስደው ቢሮ ወይ ከአለቃ ወይ ከስራ ባልደረቦች ይጣላል። ከነዚህ ሁሉ ሰው ለይተሽ አንድ ክፍል ብቻውን አድርገሽ ምግብና መጠጥ ብትሰጪው 24 ሰዓት አይቆያት፣ ብቻውን ያብዳል። ስለዚህ አእምሮ በእኔ መንገድ ካልሄደ ሰላም አይሆንም ማለት። መልካም በሆነ መንገድ ካልሄደ ዝም ብሎ እንደፈለገ የሚዘባርቅ ከሆነ ሰላሙን ያጣል። አሁን ከአእምሮ አልፎ ደግሞ ኢሞሽንስ አለን። ኢሞሽኖቻችን እኛ በምንፈልገው መልካም መንገድ ከሆነ ፍቅር ናቸው። ለሁሉም በእኔ የመጣ ለሁሉም ሰው ያለኝ ምንድን ነው? ፍቅር ነው። አብዛኛው ጊዜ ፍቅሩ እንዴት ነው? እሱ ጓደኛዬ ነው፣ ለእሱ ፍቅር አለኝ። እሱ ጓደኛ አይደለም፣ እሱ ፍቅር አይደለም። እሱ ጎረቤቴ ነው፣ ፍቅር አለኝ። ይሄ ተወዳዳሪ ነው፣ ጠለዋለሁ። የሰጠሁ ይመለሳል። ስለዚህ ለሁሉ ሰው የምናመነጨው ምንድን ነው? ፍቅር። አሁን ይሄ ሀሳብ ካልገባን ለያይተን ነው የምንወደው። እሷ ለእኔ እንደዚህ ናት። ይሄ ንግድ ነው።
ይሲ ከፈጣሪ መማር ይቻላል። ፈጣሪ በፀሐይ ለሁላችን ነው የሚያሞቀን፣ በዝናብ ለሁላችን ነው የሚያስፈልገን የሚሰጠን እንጂ አንቺ ኃጢአተኛ አንተ ጻድቅ እያለ አይለያይም። ስለዚህ እኛ ደግሞ የኛ ፍቅር ለሁሉ እንሰጣለን። አይ እሱ እኮ እንደሱ ከሰጠሁት እሱ የሱ ጉዳይ ነው። ከኔ የመጣ ሙሉ ከኔ የሚወጣ ምንድነው? ፍቅር ነው። ስለዚህ ስጋዊ አካሌ ጤንነት ነው፣ አእምሮዬ ሰላም ነው፣ ማመነጫው ደግሞ ፍቅር ነው። ሁለንተናዬ ምንድነው? ደስታ ነው። ሁለንተናዬ ምንድነው? በረከት ነው። ውስጥ ተስተካከላል ተስተካከላል። ውስጥ ሰላም ስለመሆን ስንል ዲታች አናደርግም። ሁሌ የራሳችንን ሀፕን የሚያደርገው ነገር ስሜቴ፣ ኢሞሽኖቼ፣ ኤቭሪቲንግ በቃ በውስጤ ነው ያለው። እኔ ነኝ የምቆጣጠረው። የውጭው ግን እኔን ምንም አፌክት አያደርገኝም ስንል ከዛ ጋር ያለን ከውጭው ኤንቫይሮንመንት ጋር ያለን ነገር ዲታች አያደርግም። የበለጠ እንጂ ትገጥሚያለሽ። እንትን ባንቺ እንውሰደው። አሁን አንቺ አእምሮሽ ሰላም ማድረግ ትፈልጋለሽ፣ ሁሉ ስሜቶችሽ ፍቅር ማድረግ ትፈልጋለሽ። አሁን ወደ እኔ ስትመጪ ዝም ብለሽ የምትመጪ ከሆነ እኔ ስበላሽ አናድሻለሁ፣ እኔ መጥፎ ሳደርግ አናድሻለሁ፣ ጥሩ ሳደርግ አስደስቻለሁ። አብዛኛው ሰው እንደሱ ነው አይደለ? ጥሩ ነገር ሲያገኝ ይደሰታል፣ መጥፎ ነገር ሲያገኝ ይከፋል። ስለዚህ ሁሌ ስጋት ላይ ነው። ማንኛውም ሰው ሲመጣ በስጋት ላይ ነው። ይህ ሰው ያስከፋኝ ይሆን፣ ይህ ሰው ይጎዳኝ ይሆን፣ ሁሌ ስጋት ላይ ነሽ እና የምትጠብቂ ከሆነ ይሰጥሻል። አሁን አንቺ ግን ቀይረሽዋል። ምንድነው? የውጭው ዓለም የተፈጠረ ቢፈጠር እኔ ውስጥ ሰላም ነው። ስለዚህ እኔ ሰላም ሆኜ ከመጣሁ አንቺ ምንድነሽ? ሰላም ነሽ። ጦርነት ሆኜ ከመጣሁሽ ሰላም ነሽ። ምክንያቱም የአንቺ ህይወት ኤክስፒሪየንስ በአንቺ ውስጥ ነው። እኔን አትቀይረኝም። እኔን ለመቀየር የሚቻልሽ ትሄጃለሽ፣ ግን አልሰማ ካልኩ ምን ታርገኛለሽ? ስለዚህ ውስጥሽ የምትቆጣጠሪው ስትሆኚ ውጭው መጥፎ ቢሆን ጥሩ የምትሆኚ ከሆነ፣ ውጭው ጥሩ ከሆነ ጥሩ የምትሆኚ ከሆነ፣ ውጭው ሰላም ሆኖ ሰላም የምትሆኚ ከሆነ፣ ውጭው ቀውስ ሆኖ አንቺ ሰላም የምትሆኚ ከሆነ ስጋት የለሽም። የውጭው ዓለም አልቆጣጠረው፣ ውስጤ ግን ሰላም ነው። አሁን ይሄ እኮ ስለማያጋጥመኝ አይደለም። ክላስ ልክ ጨርሼ ስወጣ የሆነ ነገር ያጋጥማል። አሁን ድሮ ቢሆን ለምን እንደዚህ ታደርጋላችሁ እንደዚህ አንተ የምልበት ሰዓት ነበረ። አሁን ምንድን ነው እንደሱ በማለቴ ማን ነው የምረብሸው? ውስጤ ነው የምረብሸው። ሰው ምን ታደርጋለህ? ኦኬ መሆን ያልነበረበት ነገር ሆነዋል፣ መደረግ ያልነበረበት ነገር ተደርገዋል። እኔ ግን ምንድን ነኝ? ሰላም ነኝ። ስለዚህ ምን ላድርግ? ነገ ጠዋት እናውራ፣ ዛሬ ማታ እናውራ ስትል ይቀልጣል። ማንኛውም ነገር ሲመጣ ይቀልጣል። ስለዚህ ዲታች ሳትሆን ኮኔክትድ ነው፣ ኢንቮልቭድ ነው የምትሆነው። እኔ ሰላም ነኝ ስል ወይ የውጭ ነገር አይረብሸኝም እያልኩኝ ግን እዚህ ጋር አንድ የምፈልገው ነገር ግን እየሆነ አይደለም እና እሱን ሳይሆን ሲቀር ልፈርስ እችላለሁ ከውስጥ በቃ እኔ እንዲህ ነኝ እኔ አልችልም ምናምን የሚል እንዳለ ደግሞ ሊያፈርሰኝ ይችላል። እና እንደዛ ሲሆን ደግሞ ሙሉ የሰላም ነኝ አሁን የመኖር ኮንሰፕት ሙሉ ይጠፋል። እሱን ነገር እንዴት በሁለት ሶስት ምክንያቶች ነው የሚሆነው። ግን አሁንም በቀላል መንገድ ልናየው የውጭ ስኬት አለ፣ የውስጥ ስኬት አለ። አሁን የሰው ልጆች የውስጥ ስኬት እንዳለ ረስተን ሁሌ የውጭ ስኬት ነው። ምን ላድርግ፣ ምን ልሁን፣ ምን ልበላቸው፣ ምን ላድርግ፣ ምን ባድርግ ይሻላል። ውጭ ነው ትኩረታችን። ውጭ በጣም ትኩረት ስለምናደርግ እቺ ውስጥ ልብ ብለን አናውቅም። እቺ ውስጥ ጤናማ ስትሆን ነው ውጭው ጤናማ የሚሆነው። እቺ ውስጥ በደንብ ስትገነባ፣ እቺ ውስጥ እንደምንፈልጋት አድርገን ስንገነባ ውጭው ለማስተካከል ሙሉ ጉልበት ነው የሚኖረን። አሁን ውጭ ገንብተውም እንደምትያለሽ ውስጥ ገንብተህ ስትሄድ ውጭ ልክ ስትወጣ የሆነ ሰው መጣና የሆነ ነገር ይናገራል። ወይ የሆነ ፕሮጀክት 6 ወር ሙሉ ሰርተህበት ዛሬ ይመጣሉና አይ ሀሳብ ቀይረናል አንከፍልህም ወይ አንሰጥህም ይላሉ። በዚህ ደግሞ የሆነ ክፈል ትባላለህ። በዚህ ደግሞ የባንክ ይደርስብሃል ደውሎ ክፈል ይላሉ። በዚህ ደግሞ ገቢዎች የንግድ ፍቃድ ለማደስ አልከፈልክም ትቀጣለህ ይለዋል። በዚህ ደግሞ የሆነ ሰው ይታመምብሃል፣ ራስህም ያመሃል። በዚህ ደግሞ ሌላ ነገር ይፈጠራል። አሁን እነዚህ ሁሉ ነገሮች አንድ ላይ ሲመጡብሽ እንዴት ሃንድል እንደምታደርጋቸው አታውቂም። ስለዚህ እኔ ሰላም ነኝ፣ ፍቅር ነኝ፣ ቦታው ይዘል ይሄዳል። በቃ አንቺ ከዛ በኋላ ተረስተዋል። ቀና በላይ ብልሽ እንዴ ምን ነው ቀና ምለው በዚህ ይሄ ሁሉ እኔ ልበድ እንዴ እሷ እንደዚህ ያለችኝ እሱ እንደዚህ ያለኝ እነዚህ እንደዚህ ያደረጉኝ ይሄ ሁሉ ችግር ገጥሞኝ እንደዚህ ምንድነው የምትሉኝ እንዴ ልበድ እንዴ እኔ ኦኬ ማበቅ ይችላል። በዛ መንገድ ይቀይራል ማለት አሁን የለመድነው እሱ ነው አይደለ?
አንተ ነግሬሃለሁ አትሰሙኝም እንዴ? እኔ የሚሰማኝ ሰው የለም እንዴ? ይሄ ለመድኩ ማለት ይሄ ብቻ ነው እንዴ ያለው አማራጭ? ውጭው ልክ አይደለም ያለው አይደለ? ውጭው ማስተካከል ነው የምፈልገው፣ ግን መጀመሪያ ማስተካከል ያለብኝ ውስጥ ነው ወይስ ውጭ? ውስጥ ስጋዊ አካሌ ጤንነት ከሆነ እንደፈለግኩት ትሮጣለሁ፣ እራመዳለሁ። አእምሮዬ ሰላም ከሆነ በአግባብ አስባለሁ፣ አወራለሁ፣ መፍትሄ ያመጣለሁ። ፍቅርና ደስታ ከሆንኩ ምንም ቢመጣ ምንም እቃቀመዋለሁ። አሁን ምንድነው የለመድነው? በቃ ነገረኛ ሰው ከመጣ በለው፣ ከከሰክ ተስፋ መቁረጥ። ውጭ ያለ ሁኔታ ውስጤ ይቋጠረው ወይስ ውስጤ የገነባሁት ውጭውን ይቀይረው? ፖስት ባደረግነው ዳዊት የሚጠይቁ ኮመንት ላይ የተጻፈ ጥያቄ ነበረ ለአንተ የሚቀርብና ልጅቷ የጠየቀችው ልጇ አሟታልና እንደሚሻላት ልጄ አምናለሁ፣ ግን ደግሞ አንድ ቀን አጣታለሁ የሚል ጭንቀት ሁሌ ይረብሻታል። አሁን አብዛኛው ሰው እንደዚህ አይነት ፈተና አይደለም የሚያጋጥመው። ትንሽ ነገር አጣሁ፣ ዞር ብላ አየችኝ፣ ለምን ሰላም አላለችኝም፣ ለምን አላመሰገኑኝም፣ ለምን ለዩኝ፣ ለምን አልጠሩኝም ምናምን ነው ሲጨነቅ የሚለው። ትላልቅ ነገሮች ትንሽ ናቸው። ከፍ ሲል ባንክ ብድር አለብኝ፣ መኪና እንዳይወስድብኝ፣ እንዳላጣ ምናምን ነው። አሁን የልጅቷ ከፍ ያለ ነው። ሰው ሲታመምብህ፣ በተለይ ልጇ ሲታመምባት ቀላል አይደለም፣ ከባድ ነው እና ያስፈራል። የሆነ ጭንቀትም ሊፈጥር ይችላል። አሁን ግን መጨነቅ አለብህ ወይ ነው። አሁን ኖርማል የለመድ ነው። የሆነ እንደዚህ አይነት ነገር ሲያጋጥም ትጨነቃለህ። ግን ለልጅቷ መርዳት የምትችለው ብትጨነቅ ነው ባትጨነቅ? ማለት ልጅ ታማባታለች። አሁን ልጅ ታማባት፣ እኔ ልጅ ታመመች የሚረዳኝ የለም ንን ብላ ጎረቤት ሙሉ ብታቃውስ ነው የሚሻለው ወይስ ረጋ ብላ ልጄ ምን ነው የሚያስፈልጋት የተሻለ ነገር እንድታገኝ ምንድን ማድረግ ያለብኝ ብላ ብታስብ የትኛው ነው የሚሻለው? ውጭ ያለ ችግር ውጭ ያለ ችግር ነው። ውጭ ያለ ችግር ጠጥቼ እበጠበጣለሁ፣ መብትህ ነው። ችግሩ ግን አይፈታም፣ ትጨምርበታለህ። ልጇ ስለታመመች ዝም ብላ ከተበጣበጠች ለልጇ ትበጠብጣታለች አትበጠብጣት፣ ትረብሻታለች አትረብሻት፣ መንፈሷን ታውቀዋለች አታውቀው። መንፈስ ሲታወቅ የባሰ ልጅቷ ያማታል አያማት። ስለዚህ እንደሱ ከመሆን መለስ ብላ ለራሷ ሰላም ከሆነ ከተረጋጋች አረፍ ካለች አስፈላጊ የሆነ ነገር ታደርጋለች። አሁን እዚህ ጋር ውጤቷን እንቋጥረው። ልጇ ለማዳን የሚቻላት ሁሉ ነገር ታደርጋለች። ልጅቷ ከሞት ለማትረፍ ሁሉ የሚቻላት ነገር ታደርጋለች። ግን እዚህ ዓለም ሁሉ ነገር በእኛ ቁጥር ውስጥ አይደለም። አሁን አባቴ ታሞ ሙሉ ቤተሰባችን ስንት ዓመት ብዙ ነገር ነው ያደረግነው። ግን ህይወት በእኛ ቁጥር ውስጥ አይደለም። መሄድ ባለበት ሰዓት ሄደዋል። የውጭ ዓለም በእኛ ቁጥር ውስጥ አይደለም። እስከቻለን ድረስ ግን ተጨናንቀን ተበጣብጠን ድብርት ውስጥ ገብተን ከሰዎች ተጣልተን ከራሳችን ተጣልተን ጭንቀት ከምንሆን ባለን በረከት አመስግነን ሰላም ሆነን ፍቅር ሆነን ከሁሉ ሰው ጋር በአንድነት በመስራት የተሻለ ነገር ብናደርግ ለልጆቻችንም ይሁን ለቤተሰቦቻችንም ይሁን ለሀገራችን መትረፍ እንችላለን። ቻይልድሁድ ትራውማስ የሆነ ፖይንት ላይፋችን ላይ የሆነ ነገር ሊያጋጥም ይችላል። ወይ ህፃን እያለን በሆነ መንገድ ተጎተን ሊሆን ይችላል። የተለያየ ነገር ያጋጥመናል። እሱን ነገር እንደ የሆነ ነገር ላለማሳካት ወይ ደግሞ አሁን መሆን ያለባቸውን ሰው ላለመሆን ይይዛቸዋል። እሱን ነገር እንዴት ማስተካከል ይችላሉ? ባለፈ አሁን አንድ ልጅ ለምን እንደዚህ ያታደርጊ ስትል ከ10 ዓመት በፊት የእንጀራ እናቴ ረግማኛለች አለች። እሱ እንዳልሆነ ታውቃለች ጠንቅቃ። አብዛኛው ጊዜ የሆነ ነገር ሲያሳካ እኔ ያሳካሁት ነው የሚለው። የሆነ ነገር ሳይሳካለት ሲቀር ግን እንትና ነው እንትና ማለት ሰበብ መስጠት ከፈለግ ሰበብ ትሰጣለህ ወይ አስተዳደጌ ነው። አሁን ያሳደጉ ሰዎች አንተ እንደምትፈልገው ሳይሆን አንተ በማትፈልገው መንገድ ካሳደጉ እነሱ ያ በደል ከበደሉ አሁን ደስተኛ አይደለህም አይደል? ለምን ነው የምትደግመው? እንደዚህ ስለተደረኩ እኔም እንደዚህ ላድርግ፣ እንደዚህ ስለተበደልኩ እኔም ልበድል። ልቀቀው። ቅድም እንዳልነው ነው ያለች ሞመንት አሁን ናት። አሁን ያለች ሞመንት ሁለተኛ ትመለስም ተመልሳ አትመጣም። ሁለተኛ ጊዜ አንኖራትም። እቺ ግጥም አድርገን ከኖርናት ቆንጆ ነው። ግን ሰው ቀን በቀን ምን ነው የሚያደርገው? በአእምሮ በመንፈስ በስጋ እዚህ ጋር ከሆነ ሰው ችግር የለም። ሰው ስጋው እዚህ ነው፣ መንፈሱ የት እንዳለ አያውቅም። አእምሮ ሄዶ ትራውማው ላይ ይሄዳል፣ ስቃዩ ላይ ይሄዳል።
መርገሙ ላይ ይሄዳል፣ መከራ ላይ ይሄዳል። እዚህ ጋር ሆኖ ይሰቃያል። እዚህ ጋር ሆኖ እዛ እንዳለ ይሰቃያል። ሙቪ ላይ ያሳያሉ አይደል? አንዳንዴ የሆነ ሰው ቁጭ ብሎ ለምሳሌ አንድ አክተር ነው እንበል፣ ሚስቱና ልጁን ወስደዋልና የሆነ ሜሞሪ አለው። የሆነ ነገር ሲያደርግ አእምሮ ፍላሽ ያደርጋል ሜሞሪዎቹና ይናደዳልና ሄዶ ምናምን ይላል። ይሄ ሙቪ የተወሰደ ከአእምሯችን ነው። እዚህ ጋር ቁጭ ብለህ አእምሮ ካልተቆጣጠርከው የሆነ የትራውማ ሰዓት፣ የሆነ የብሶት ሰዓት፣ የሆነ የጉድፍ ሰዓት፣ የሆነ የበደል ሰዓት የተበደልከውም ይሁን የበደልከውም ሄዶ እዚህ ጋር ቅውስ እዚህ ጋር ነው ያለው። የሆነ ሆኗል፣ ሞቷል። ተመልሰህ አታስተካክለው። ተመልሰን ቤተሰቦችህ አንቀይረው። ተመልሰን ትራውማ አንቀይረው። አሁን መሆን ያለበት ከሆንክ ግን ታሪክህን ይቀይራል። እቺ ፍሬሽ ህይወት ከኖርካት እቺ እንዳትኖራት አእምሮ ሄዶ እዛ ቁስል እየቆሰቆሰ ነው። ማስታወስ እኮ ችግር የለው። በልጅነቴ እንደዚህ ሆኖ ነበረ፣ ስለዚህ ለልጆቼ እንደዚህ አላደርግም፣ ቆንጆ ነው። እንደዚህ ተሳስቼ ነበር፣ እንደዚህ አልሳሳታም፣ ቆንጆ ነው። እዚህ ጋር ይሄ ፋይሎች መክፈት ከርቀት ማየት ይባላል። እንደሱ አይደለም። መኖር ያለብን እቺ ሞመንት ነው። ግን ስጋችን እዚህ ጋር ሆኖ አእምሮ እዛ ሄዶ ሲቆፋፍር እዚህ ጋር ሆነ እንሰቃያለን። ከወር በፊት አንድ ሰው ሰድቦሽ ነው እንበል፣ አናዶሻል። አሁን መሳደቡ የእሱ ችግር ነው፣ መናደሽ ያንቺ ችግር ነው። በዛ ሰዓት መናደሽ ችግር የለውም። ወር አልፏል። ግን ወር ሙሉ ማታ ቁጭ ስትይ እሱ ያሰብሽ ነው። እሱ አንዴ ነው የሰደበሽ። አእምሮሽ ግን ቀን በቀን ያስድብ እያስታወሰ እያሰቃየሽ ነው። መቀጠል ትቻለሽ። ያ ትሮማ ተሸክመሽ መቀጠል ትቻለሽ። በአስተዳደግሽ የተሰራ ስህተት በየቀኑ እየደገምሽ መቀጠል ትቻለሽ። የሆነው ግን ሆኗል። ተመልሰን አንቀይረው። 10 ብንከፍተው አሁን ነው የምንሰቃየው። አሁን ያለች ሞመንት ደግማ ትመጣለች። አሁን ሰዓት አይደለም ልሻለሁ፣ ወር አይደለም ልሻለሁ፣ ሚኒት አይደለም፣ ሰከንድ አይደለም፣ ሞመንት ሰከንድ እስከምትቀይር ሞመንቶች አሉ። አሁን ያለች ሞመንት ተመልሳ ትመጣለች ወይ? ከዚህ በፊት ሆና ታውቃለች? ከዚህ በኋላ ትሆናለች? ከዚህ በፊት እዚህ ሞመንት ጋር ሆነ እናውቃለን? እቺ ልዩ ሞመንት ናት። እቺ ልዩ ሞመንት ክብርት የሆነች ሞመንት ናት። እዚህ ቦታ ሆነን አናውቅም፣ ድጋሜ ማንሆን ሰፊ ርዕስ ነው። ግን እቺ ሞመንት ልዩ ሞመንት ናት። እቺ ሞመንት ልኑራት ወይስ ወደኋላ ተመልሼ በደሌ ልድገምባት፣ በአእምሮዬ ልሰቃይባት? ወይ ምርጫው የኔ ነው። እኔ አሁን የሆነ ሆኗል የምትለው ኮንሴፕት በጣም ፓወርፉል ናት እና ፐርሰናሊ እኔም በጣም ስለረዳኝ በደንብ አድርገህ ብትገልጻት። ተመልሰን እንምጣ። ወዴት እንምጣ? እቺ ሞመንት በህይወት ያለችን የትኛው ሞመንት ናት? እቺን ሞመንት በህይወት ያለች እቺ ሞመንት ብቻ ናት። የቅድማ ሞመንት አይደለም እቺ ሞመንት። የቅድማ ሞመንት አይደለም እቺ ሞመንት። አስቀድመ እቺ ሞመንት ያልኩት አይደለም ያለችው እቺ ሞመንት ናት። ይሄ ምን ይባላል? ሞመንት አዌርነስ። በየሞመንቱ እዚህ ጋር የምትመለስ ከሆነ ችግር የለውም። እንደዚህ እንዳታደርግ አእምሮ አለ። ምን ይወዳል አእምሮ? እቺ ሞመንት አይወዳትም። አሁን ምን ላድርግ የምትባል፣ አሁን ምን ልሁን፣ አሁን የት ልሂድ የምትባል አእምሮ አይወዳትም። አእምሮ ትዝታ ነው የሚወደው። ብዙ ሙዚቃዎች ትዝታ ናት። ትዝታ ይሆዴ ያለልል ወደዚህ ነው ደስ የሚለው። ወይ ደግሞ ወደፊት እንደዚህ ሆናለሁ፣ እንደዚህ ያደርጋለሁ። ማንኛውም ሰው ማለት ልብ ካለው ማለት ነው። አእምሮ ዝም ብሎ አሁን ምን ላድርግ፣ ምን ልሆን? ምክንያቱም አሁን መሆን ያለብኝ ከሆንኩ፣ አሁን ማድረግ ያለብኝ ካደረግኩ፣ አሁን መክፈል ያለብኝ መስዋዕትነት ከከፈልኩ፣ መድረስ ያለብኝ ግዴታ ደርሳለሁ። አሁን ግን እቺ ሞመንት አእምሮ ወይ ደግሞ ፓራዳይም ስለማይወዷት ሁሌ ሽርሽር ናቸው። እዚህ ጋር ቁጭ ብለህ ትናንት እንደዚህ ማድረግ ነበረብኝ፣ አይ ለምን ሆነ ነው ያለው፣ አይ በልጅነቴ እኮ እንደዚህ ነበር፣ ለይተውኛል፣ እንደዚህ ቢያስተምሩ ነው፣ አሜሪካ ቢልኩ ይኖር አሪፍ ነበር፣ ኧረ ምንድነው መሆነው፣ መጨረሻ ምንድነው የሚሆነው? ኢትስ ኦልዌይስ ቶኪንግ። እንትን አይደለም፣ እንደዚህ ሆን ብለህ አይደለም። በዛ ነው 99% በላይ የዓለማችን ህዝብ አያስብም የምንለው። ዝም ብሎ አእምሮ ሁሌ ሀሳብ ላይ ነው። ሀይሚላ ምን ሆና ነው? አብርሃም ምን ሆኖ ነው? ፌሰል ምን ሆኖ? አቤኔዘር ምን ሆኖ? ላይክ ስለሌላ ሰዎች ነው እነግራታለሁ። ኢትስ ኖት ላይክ እንደዚህ ብለህ መጥተህ ተመስገን፣ በአፍንጫ ትንፋሽ አለ፣ በህይወት ነው ያለው። አሁን ምን ላድርግ? አሁን የት ልሂድ? አሁን ምን ላስብ? እሺ ሀሳብህ መቆጣጠር ትችላለህ። የምፈልገው ሀሳብ ማሰብ ትችላለህ። አሁን እዚህ ጋር ለምሳሌ ከስር ያለው ገንዘብ የለኝም፣ ይጎድለኛል፣ ክፍያ አልሞላልኝም፣ የተለያዩ ነገሮች አሉ።
አሁን ማልቋጠረው ከሆነ አእምሮ የተነስቶ አቤት አይሞላልኝም ሊወስድብኝ ነው ብለህ ልጨነቅ ትችላለህ። ወይ ደግሞ እዚህ ጋር መጥተህ በትንፋሽ ስላለው ተመስገን፣ በህይወት ስላለው ተመስገን። ምክንያቱ ከሁሉም በላይ ህይወት ነው። ሁሉ ችግርሽ እናስተካክልሽ ህይወትሽ ብቻ ስጪኝ ቢሉሽ ህይወት ይሰጣለሽ? አሰጪ። ምክንያት ከህይወት የሚበልጥ ነገር የለም። ዋናው ህይወት ነው። በህይወት ነው ያለሽ፣ በህይወት ነው ያለው። ሁሉም አድማጮቻችን በህይወት ስላሉ ነው። በህይወት ስላለን ነው እንደዚህ መቅረጽ የቻልነው። ይሄ ሁሉ ማውራት የቻልነው በህይወት ስላለን ነው። በህይወት ስላሉ ነው ዩቲዩብ ማየት የቻለው። በህይወት ከሌለ ዩቲዩብ ምን ይሰራል? በህይወት ከሌለ መኪና በሞትክበት በተቀበርክበት ቀን መኪና ፎቅ ምናምን ገንዘብ ሰጥቶ ይኸው ቢሉ ምን ይሰራል? ማንኛውም ነገር ትርጉም የሚኖረው በህይወት እስካለህ ነው። ዋናው አለን፣ በህይወት ነው ያለ ነው። በአፍንጫዬ ትንፋሽ አለ። ዛሬ ምግብና መጠጥ ካገኘው መጠለያ ካለ ተመስገን ነው አይደለም? አሁን ምን ላድርግ? ቤት ኪራይ ነው የጎደለ፣ በቃ ቤት ኪራይ ለመሙላት ምን ላድርግ? ሰው ነው የበደለ፣ ሄደህ ይቅርታ ጠይቀው ወይ ይቅርታ ተቀበለው። አሁን ማድረግ የምችለው ነገር አለ። ዋናው ሰውዬ ከሆንክ መደረግ ያለበት ፊት ለፊት ትመተዋለህ፣ አልቀዋል። ዋናው ሰውዬ ካልሆንክ ተረት። ስለዚህ የሆነው ኦልሬዲ ሆነዋል። እዛ ጋር ሄደህ የከፈትክ ብትከፍት አይስተካከልም። የሚሆነው ደግሞ አናውቅም። አሁን አብዛኛው ሰው የሚያስጨንቀው ነገር ፊት ለፊት ቢመጣ፣ ፊት ለፊት ከባድ ችግር ቢመጣ ፊት ለፊት ትከፍተዋለህ። እኔ ያየሁት ነገር ነው። ስለ ችግሩ የምትጨነቀው ምንም አያዋጣም። ችግሩ ፊት ለፊት ሲመጣ አለ አቅም አለ። የሰው ልጅ አቅሙ በዛ ሰዓት ነው። የሆነ ችግሩ ሲመጣ ሰው ይወጣዋል። ምን ይገድለዋል መሰለሽ? ይሆናል ያልሆናል ያልተረጋገጠ ነገር እዚህ ጋር ቁጭ ብለህ ብታስቢበት ፊት ለፊት እንዳትጋፈጭው የለም፣ አልሆነም፣ ላይሆንም ይችላል። ማይሆን ነገር አእምሮሽ አወሳስቦ ማሰብ ከጀመረ ማቆሚያ የለውም። ፊት ለፊት ቢመጣ ግን የትኛው ችግር ነው ሰው የማይቋቋመው? ሰው አሁን እኔ ሰላም መሆን ፈልጌ ወይ ደግሞ አሁንን መኖር እፈልጋለሁ፣ ግን ደግሞ ያላሳካሁት ነገር ካለ ወይ ራሴን የምጠራጠረው ነገር ኖሮ የማልቀበላቸው ነገሮች አሉ እና እሱን ነገር መቀበል ስለማልፈልግ እንዴት ሰላም መሆን እችላለሁ? ሰው መቀበል ትልቅ መድኃኒት ነው፣ ግን አእምሮ አይቀበልም። አእምሮ ትርክት ነው፣ ክርክር ነው። አእምሮ ድራማ ነው የሚወደው፣ ሳይኮሎጂካል ድራማ ነው የአእምሮ ጉዳይ። ዋናው ሰውዬ ስትሆን ግን ያለ መቀበል ምን አማራጭ አለሽ? አሁን ስንቀበለው ሰላም እንሆናለን ብቻ ሳይሆን የሚገርም ነው የምንደሰተው። አሁን ልጠይቅሽ አንዳንድ ጥያቄዎች። መች ነበረ መጨረሻ የተደሰች? እዚህ ስመጣ። ሌላ? ትናንት ከቤተሰብ ጋር። ትናንት ከቤተሰብ ምን አደረጋችሁ? ከከዝኔ ጋር ያወራሁት ጥሩ። ስለዚህ ጨዋታው ደስ ብሎሻል? ሌላ? የትናንትና ክላስ የነበረው በጣም ደስ ይል ነበር። አሁን እነዚህ ሁሉ ነገሮች ምንድነው ኮመን የሚያስማማቸው ነገር ምንድነው? እንዴት ነው መሰለሽ የሚመስለን የሆነ ነገር ሲመጣ የምንደሰት ነው የሚመስለን። እንዴት ነው የሚሆነው? ለምሳሌ ውሃ አለች እዚህ ጋር፣ ውሃ እዚህ ጋር ተቀምጣለች። አሁን እኔ ውሃ ጠምቶኛል፣ ውሃ ሰጠሽ፣ ጠጣ። በደንብ ስጠጣ ደስ ይለኛል አይለኝም? ውሃ ፈለግኩ፣ ውሃ መጣ፣ የጠማኝ ረካሁ፣ ደስ ይለኛል አይለኝም? ግን ዛሬ በጣም ብዙ ውሃ ጠጥቻለሁ፣ ውሃ የሚባል መጠጣት አልፈልግም እና ውሃ ጠጣ ብለሽ ብታስገድልኝ ደስ ይለኛል አይለኝም? ስለዚህ ጉዳዩ ከነገሩ አይደለም፣ ከውሃው አይደለም፣ ከጓደኞች አይደለም፣ እዚህ ጠዋት መምጣች የትናንት ክላስ አይደለም፣ ይሄ አይደለም። ሰው የሆነ ነገር ይፈልጋል። የምትፈልገው መሬት ላይ ታገኘዋለህ፣ ትደሰታለህ። የሆነ ነገር ትፈልጋለህ፣ ያ የምትፈልገው መሬት ላይ ታገኘዋለህ፣ ተቀብለዋል፣ ስለዚህ ትደሰታለህ። አሁን ልገለብጠው ነው። መሬት ላይ አንድ ነገር አለ፣ እንደምፈልገው አይደለም፣ ስለዚህ አልቀበለው፣ እቃወማለሁ፣ እንደዚህ መሆን የለበትም እላለሁ፣ እንደዚህ አልፈልግም እላለሁ፣ ስለዚህ ይከፋለሁ ማለት ይሄ እውቀት አይደለም። ሰከን ብለህ ነገሮች ካላየሃቸው የሚገባህ ነገር አይደለም። መሬት ያለው ነገር እንደምፈልገው ነው ብዬ ካሰብኩ ከተቀበልኩት ደስታለሁ። መሬት ያለው ነገር እንደምፈልገው አይደለም ብዬ ካማረርኩ ካልተቀበልኩት እከፋለሁ። መሬት ያለው ነገር ግን መሬት እንዳለው ነው፣ ለኔ ብሎ አይቀየርም። አሁን በዚህ ሞመንት መሬት ያለው ነገር መሬት እንዳለው ነው። ለምሳሌ ይሄ መጽሐፍ እንደዚህ አድርጌ ከያዝኩት በዚህች ሞመንት ይዤዋለሁ። የሚቀጥለው ሞመንት ልመልሰው እችላለሁ። አሁኗ ሞመንት ግን ማን ያስቀይረኛል? የትኛው ሞመንት ነው ማውራ ያለው? እችኛዋ የቅድማ ሞመንት አይደለችም። የትኛዋ? እቺ ሞመንት። የኢትዮጵያ ሕዝብ ሙሉ ቢመጣ የሚቀጥለው ሞመንት ሊያስወርደኝ ይችላል። እቺ ሞመንት ግን እንደዚህ ናት።
ምንድነው ብለው ያለው አሁን ያለች ሞመንት እንዳለች ናት። ተቀበያት አትቀበያት፣ ተደሰችባት አትደሰችባት እንዳለች ናት። ምክንያቱም እቺ ሞመንት አትቀየርም። ሁለት አማራጭ ነው ያለ። ተቀብየው ሰላም መሆን እችላለሁ፣ ተቃውሜው መቃጠል እችላለሁ። ምርጫው የኔ ነው። ባለፈው ቻናችን ላይ የተለቀቀ ቪዲዮ ነበረ እና ስለ ተስፋ ነበረ። አሁን እዛ ላይ እኔ ጋር የፈጠረብኝ ጥያቄ ስላለ ነው እና ተስፋ ያስፈልጋል። ነገ ተስፋ አለን፣ በቃ ነገ የተሻለ ይሆናል የሚል ተስፋ ስላለን አሁን ሰላም እንሆናለን እና ሌሎችም ጋር ይሄ ጥያቄ አለ ብዬ ስለማምን ለሱ ፈልጌ ነበር። አሁን ንቅት ብለን ካየነው ኢትስ ቬሪ ሲምፕል። አሁን ተስፋ፣ ህልም፣ ራዕይ፣ ቪዥን፣ ጎል ምናምን እነዚህ ሁሉ እንድንራመድ እንድንፈጥን የሚረዱን መሳሪያዎች ናቸው በትክክለኛ መንገድ ከተጠቀምንባቸው። ችግሩ የሚፈጠር ያለ ምንድን ነው? እነዚህ መሳሪያዎች እንደ ማምለጫ እንደ አቋራጭ መጠቀም ስንሞክር ነው። ማለት እቺ ህይወት እዚህ ጋር አንድ ሰው ግጥም አድርጎ የሚጠቀምባት ከሆነ ግጥም አድርጎ የሚኖሩባት ከሆነ ምን ተስፋ ያስፈልገዋል? ኦልሬዲ ተስፈኛ ነው። ዝም ብሎ የሆነ ተስፋ እውነት እስከሚሆን የሆነ ህልም እስከሚሳካ የሆነ ራዕይ እስከሚገለጥ ከምትጠብቅ አሁን እዚህ ነው ያለው። እቺ ሞመንት ውድ ናት አይደለች? እቺ ቅጽበት እቺ ክስተት ደግማ ትመጣለች፣ ከዚህ በኋላ ትመጣለች። እዚህ ሆነ እናውቃለን፣ ለወደፊት እንሆነ አንሆንም። እቺ ሞመንት ልዩ ሞመንት ናት። ተመስገን ደግሞ ፈጣሪ ፈቅዶ በህይወት ነው ያለው። በአፍንጫ ትንፋሽ አለ። ዛሬ ግጥም አድርጌ ከሰራሁ ነገ የተሻለ ተስፋ ሯሷ ትቀየራለች አትቀየርም? አሁን ሰው እንደዚህ መኖር አይፈልግም። እዚህ ጋር እቺ ሞመንት እንዴት ነው የሚኖራት? ተሰባብሮ ነው አቤት ምንድን ነው የምናደርገው? እዚህ ጋር ሆኖ ስለ ትናንት ነው አቤት የኔ ችግር፣ ለወደፊት ምን ነው ሆኖ እንደዚህ ነው ያለ። ስለዚህ ከራሱ ተጣልተዋል፣ ከዚች ሞመንት ተጣልተዋል እና ድክም ብሎታል። አሁን ይፈልጋል ይሄ ሰው ተስፋ፣ አይዞ ትችላለህ ብሎ መሄድ ይችላል። እችን ሞመንት አለመኖር ነው። ይሄ እኮ ተስፋ እኮ ነው፣ ትልቅ ተስፋ እኮ ነው። ፈጣሪ ፈቅዶ በህይወት ካለሁ በአፍንጫዬ ትንፋሽ ካለ አሁን መሆን ያለብኝ ከሆንኩ ማስተካከል ያለብኝ ካስተካከልኩ ማድረግ ያለብኝ ካደረግኩ መክፈል ያለብኝ መስዋዕትነት ያለምንም ድርድር ከከፈልኩ ለራሴ ተስፋ ሆኛለሁ አልሆንኩ። እቺ ካልተጠቀምኩባት ግን ሁሌ ተረት ተረት ነው። ለወደፊት ጎበዝ ሆናለሁ፣ እንደዚህ ሲሆን እንደዚህ እቀየራለሁ፣ እንደዚህ ስማር እቀየራለሁ፣ መኪና ስገዛ ደስተኛ ሆናለሁ፣ አሜሪካ ሲሄድ ሀብታም ሆናለሁ። ወይ አጉል ተስፋ ነው ወይ ተረት ተረት ነው ወደኋላ። እዚህ ጋር ግጥም አድርጎ ለሚኖር ሰው የአሁኑ ተስፋ እየተጠቀመ ስለሆነ ሁለንተናው ተስፈኛ ስለሆነ ሌላ ተስፋ ያስፈልገው። ዴቭ የዛሬ ቆይታችን በጣም ደስ የሚል ነበረ። ዴቭ ከልብ እናመሰግናለን። እኔም ተጨማሪዎች ጥያቄዎች አሉኝ። ቲማችንም የተለያዩ ጥያቄዎች አላቸው። ተመልካቾችም የራሳችሁ ጥያቄዎች እንዳለ እናውቃለን። ስለዚህ ጥያቄዎቻችሁን ኮመንት ላይ ያስቀምጡልና እነዚህን ጥያቄዎች በቀጣይ ፕሮግራማችን ላይ ለዳዊት ድሪምስ እናቀርባለን። ቀጣይ ጊዜ እስክንገናኝ ድረስ መልካም ጊዜ